አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የሰአዳ ኢትዮ ቻናል ተከታዮች እህት ወንድሞቼ ሰላም ብያቸዋለሁ። በያላችሁበት ዓለም ዳርቻ የአላህ ረህመት እዝነት አይለየን። እንዲሁም ዛሬ ደግሞ ያው በትንሿ የኮሸሬ አሰራር አሳያችኋለሁ ማለት ነው። ነገር ግን ደግሞ በታች ሰርቸዋለሁ። እንደው በጥቂቱ ላሳያችሁ። እዚጋ እንግዲህ ሩዝ መስሪና በላሌ ነው እዚጋ አንድ ላይ ያረኩት ማለት ነው። እንደዚህ አድርጌ ሰርቸዋለሁ። እዚህ ጋር ደግሞ መኮረኒና ፓስታ ባንድ ሰርቸዋለሁ ማለት ነው። ኮሸሬ እየሰራሁ ነው ማለት ነው። እና ይሄን ይመስላል ማሮቼ። ይሄን ቪዲዮን ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። አዲስ ጀማሪዎች ታላችሁ እንደኔ ደግሞ በኮመንት ጻፉልኝ። እርስ በርሳችን እየተደማመርን ማደግ እንችላለን ማለት ነው። ይሄው ዛሬ ደግሞ የኮሸሬ አሰራር ይዤላችሁ መጥቼ በዚህ መልኩ ሰርቸዋለሁ። እንግዲህ ምስር፣ ሽምብራ፣ ሩዝ፣ መስሪ፣ መኮረኒ ብቻ የእህል አይነት ተደባልቆበታል ማለት ነው። በዚህ መልኩ ነው እንደዚህ የሚሰራው። እያንዳንዱ ግን ትሰራ አላሳየኋቸውም ማለት ነው። እንግዲህ አሰራሩን የምታወር ልጆች ካላችሁ ታታች አለ ሰርቻለሁ ማለት ነው። ይህም በእርግጥ ያው ለየብቻ ነው እንትን ያልኩትና የቀቀልኩት። ይሄ ደግሞ ተኩስ ነው፣ በተኩስ ይበላል። ተኩስ ነው። አረፋውን ደፍቋል በሉ። ያው ሲፈጭ አረፋውን ነው የደፈቀው። ተኩስ ነው ይሄ ማለት። አዎ ተኩስ ነው። ምንድን ነው በኛ እዚህ ደግሞ ሽንኩርት ብሰል ሽንኩርት ወይም ብሰል ወይም ሽንኩርት ነው ማለት ነው። በዚህ መልኩ እንትን ብየዋለሁ። በዚህ መልኩ ይኸው ጠብሼዋለሁ። እንግዲህ ሽንኩርት ተኩስ ያስፈልገዋል። ምንድነው ኮሸሬ ሲሰራ እንደዚህ ያስፈልገዋል። ይኸው የእህል አይነት ቀቅዬ ለየብቻው፣ የሽምብራው ለብቻ፣ ይሄ ምስሩ ለብቻ ብቻ እንትንን ይሄን ሩዝ መስሪውና በላሌውን በአንድ ነው የቀቀልኩት። እንዲሁም ደግሞ ሩዝ